ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የገርቤ በር ወረዳ አባት እናት ወንድም እህቶች ከተመካከርን ትንሽ ቀናቶች ይደዋሉ። ዱንያ የታባ ሀገር ነች። ሰዎች ስለሆነ አንዳንድ ሀጃዎች ያው ይገጥማሉ። በዛ ያው ብዙ ሳንገናኝ ረጅም ጊዜ ቆይተናል። የአላህ Subhanahu Wa Ta'ala ፈቃዱ ሆኖ ዛሬ ለመገናኘት ወፍቆናል። በተለያዩ ኡስታዞች ለአኺራ ስንቅ ልናዘጋጅበት የሚገቡ ብዙ ነጥቦች ተነስተዋል። ይቺ ዱንያ የምትወገድ ነገር ነች። ምናልባት ስለ ዱንያ ሰዎች ከቁርአን ከሐዲስ ከሰሃቦች ወይንም ወደ መስጂድ መጥቶ ከዳኢዎች ባይሰሙም በአላህ የካዱ ሰዎች ሳይቀሩ ይቺን አገር እንደሚሰናበቷት ያውቃሉ። ዱንያ ላይ መዘውተር የሚባለው ነገር እንደሌለ ሁሉም ሰው ያውቃል። አእምሮው ችግር ያለበት ካልሆነ በስተቀር ግን ከዚህች ሀገር ወደሚቀጥለው ሀገር መሸጋገርን አውቆ መቀመጥ ሳይሆን ወይንም ደግሞ የሚቀመጡ ሰዎች ሳይሆን የሚጠቀሙባት ወደሚቀጥለው ሀገር እንደሚሸጋገሩ አውቆ የተዘጋጁ ሰዎች ይጠቀማሉ። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም ካነ የቁሙ ሚነል ለይሊ ሐታ ተተፈጠረ ቀደማሁ ትላለች እናታችን አይሻ ረዲየላሁ ዐንሃ። ነብያችን አለይሂ ሰላቱ ወሰላም እግራቸው ሊሰነጠቅ እስኪቀርብ ድረስ ይቆሙ ነበር ትላለች። ነብያችን አለይሂ ሰላቱ ወሰላም ለምን እንደዚህ ትለፋለህ ተብሎ ሲጠየቁ አፈላ ኡሂቡ አን አኩነ አብደን ሸኩራ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ዘንድ ተወዳጅና ተመስጋኝ ባሪያ መሆን አልፈልግም እንዴ ያሉ የአላህ መልእክተኛ። ስለዚህ እቺ ዱንያ መወገዷ እስካልቀረ ድረስ ወደድንም ጠላንም አመንም አላመንም በሰዎች ጀርባ ገብተን ቀብር መሄዳችን እስካልቀረ ድረስ ቀብርም ከሄድነ በኋላ ጥያቄዎች መቅረባቸው እስካልቀረ ድረስ ከዛ በኋላም የበርዘኹ ዓለም ላይ በጎ ለሰሩ ሰዎች በጎ ይቀርብላቸዋል፣ ሸር ለሰሩ ሰዎች ደግሞ የሸራቸው ምንዳ ይቀርብላቸዋል። ለዛች ሀገር መዘጋጀት ግድ ይላል። መሸወድ ተገቢ አይደለም። መሸወድ ካለ መዘናጋት ካለ ዱንያ ላይ የምናገኛት ገንዘብን አይደለም የምናጣው። ዱንያ ላይ የምናገኛትን ምስት አይደለም የምናጣው። ዱንያ ላይ የምንለብሰው ልብስ አይደለም የምናጣው። የምንሰራውን ቤት አይደለም የምናጣው። ወይንም የምንገዛቸው ቁሳቁሶችን አይደለም የምናጣው። እዛች ሀገር ላይ የከሰሩ ሰዎች ጀነትን ነው የሚያጡት። ጀነትን ማጣት ጀሃነም መግባት ذلك هو الخسران المبين على الله سبحانه وتعالى ግልጽ የሆነ ምንም አሻሚ ያልሆነ ከሳራ ብሎ ማለት ይህ ነው ይላል አላህ Subhanahu Wa Ta'ala ذلك هو الفوز العظيم እንደተባሉት ጀነት ለሚገቡ ሰዎች። ስለዚህ ለአኺራችን መዘጋጀት አንገብጋቢና ወሳኝ የሆነ ጉዳይ ነው። እቺ ዓለም የፈተና ሀገር ነች። ከነብዩ አለይሂ ሰላቱ ወሰላም በፊት የነበሩ ነብያቶች ደረጃው ቢለያይም ፈተና መጥቶላቸዋል። ሰሃቦችም ደረጃው ቢለያይም ፈተና መጥቶላቸዋል። ነብዩ አለይሂ ሰላቱ ወሰላም የለበሱት ልብስ እጃቸውን ዘርግቶ አላህን ሲማጸኑ መሬት ሊወጥቅ እስኪቀርብ ድረስ ተፈትነዋል። ነብዩ አለይሂ ሰላቱ ወሰላም መታ ነስሩላህ እስከሚሉ ድረስ መች ነው የአላህ እርዳታ ወደኛ ብቅ የሚለው እስከሚሉ ድረስ አላ ኢነ ነስረላሂ ቀሪብ አላቸው አላህ። ነብያቶች፣ ሳሊሆች፣ ሙተቆች፣ ሙእሚኖች፣ ሙሂዶች፣ ሰለፊዮች ይሞከራሉ። ከዛ በኋላ አላህ ነስሩን ከች ያደርግላቸዋል። አማ ካፊር፣ ሙናፊቅ፣ ሙጅሪም ዱንያ የሚደሰትባት ሀገሩ ነች። ነብዩ አለይሂ ሰላቱ ወሰላም አዱንያ ሲጅኑል ሙእሚን ወጀነቱል ካፊር አሉ የአላህ መልእክተኛ። ዱንያ ብሎ ማለት ለሙእሚኖች የሚገደብ ገደብ ያለበት ነቻል። እንደፈለገ እጁን አይዘረጋም፣ እንደፈለገ ምላሱን አይሰነዝር፣ እንደፈለገ እግሩን አያራምዳት፣ እንደፈለገ ብልቱን ባገኘው ነገር ላይ ወስዶ አታሳርፍ፣ እንደፈለገ ጆሮን ለፈለገው ነገር አይሰጥ፣ ወቅቱን አያባክንም። ለሙእሚን ሲጅን ነው አሉ ነብዩ አለይሂ ሰላቱ ወሰላም። አማ ለልካፊር ጀነቱ ነው አሉ። ይጠጣል፣ ይቅማል፣ ይበላል፣ ይሰክራል፣ ቱቦ ላይ ይወድቃል፣ ይነሳል፣ ያነሱታል፣ ያነሳል። ዝሙት ችግር የለበትም። ወለድ መብላት፣ ሰው መደብደብ፣ ጥርስ መስበር፣ ጆሮ ማጥፋት ምንም ችግር የለበትም። ጀዛውን ግን በመትቀጥለው ሀገር ተዘጋጅቶ ይጠብቀዋል። ስለዚህ
የምንሄድባት ሀገር የማትቀርና የምንሄድ ከሆነ ላቡት ማይቀር ነው መዘጋጀት ያስፈልጋል። ለዱንያ መሸወድ አያስፈልግም። ብዙ ሰዎች ይሸወዳሉ። በዱንያቸው የማይሸወዱት የሆነውን ሽወዳ በዲናቸው ላይ ይሸወዳሉ። የተወሰነ ጊዜ አወለ ሰፍ ሊሰገድ ይችላል። ከአወለ ሰፍ ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው፣ ከሶስተኛው ወደ አራተኛው፣ ከአራተኛው ወደ አምስተኛው፣ ከአምስተኛው ወደ ስድስተኛው፣ ከስድስተኛው ወደ ሰባተኛው በረንዳ ላይ ይሰገዳል። ከበረንዳዋ ትንሽ ፈቀቅ እያለ ወዱ የሚደረግበት ቦታ ይሰገዳል። እያለ ነዑዙ ቢላህ ከመስጊድ ይወጣል። ማሰላም ያበቃል። የተውሂድ ዳዕዋ ይባላል፣ መንሃጀ ሰለፊ ይባላል ማለቱን ይተውና መስማት ይጀምራል። መስማት ይሰለቸውና ምናልባት ሚዲያ ላይ ይከታተላለሁ ብሎ ሊወጣ ይችላል። ሚዲያ ላይ ይተውና ከሚዲያው ማዕሲያ ከሴቶቹ ከተለያየ ነገር የሚዲያውም ትቀርና መንሃጀ ሰለፍ ዳዕዋ ሱና መስጊድ መድረሳ የሚባለው ነገር ራሱ ሙሉ በሙሉ ያስጠላዋል። አማ በዱንያው የሚዘናጋ አለ የለም። ለምን? ካነገደ የሰው እጅ እንደማያይ ያውቀዋል። ካላገባ ልጅ እንደማያገኝ ያውቀዋል። ልጅም ካገኘ ካነገደ ምግብ እንደማያገኝ ያውቃል። ይለፋል ለዱንያ ለቅርቢቱ አለ። ስለዚህ እዚህ አደጋ ላይ ሂደን ሳንገባ ለአኺራ ቆንጠጥ ብሎ መዘጋጀት ያስፈልጋል። ለዚህ ነው ኢዛ አምሰይተ ፈላ ተንተዚር ሰባህ ወኢዛ አስበህተ ፈላ ተንተዚር መሳይ ነበር። ካመሸ ንግትን እንዳትጠብቅ፣ ካመሸ ደግሞ ንጋትን እንዳትጠብቅ። በየትኛው ሰዓት ሞት ከች እንደሚል አታውቀው። ወደ ኋላ ወደፊት የሚባል ነገር የለም። ስለዚህ ዝግጅት ያስፈልጋል። እስላም ከደነገጋቸው ድንጋጌዎች አንደኛው አሱልሁ በይነ ዘውጀይኒ በባልና ሚስት መካከል የሚፈጠረውን ችግር መፍታት። እስላም ለሁሉ ነገር ህገ ደንብ አስቀምጧል። ተውሂድ እንደምናስተምረው ስለ ሽርክ እናስተምራለን። ሱና እንደምናስተምረው ስለ ቢድዓ እናስተምራለን። ስለ ሐላል እንደምናስተምረው ስለ ሐራምም እናስተምራለን። ስለ ጋብቻ ስናስተምር ስለ ዝሙትም እናስተምራለን። እስልምና ላይ ስላሉ ህቁቆች እናስተምራለን። ጊዜና ሰዓት፣ ዕውቀት፣ ብቃት ያለው ሰው እንደ አስፈላጊነቱና እንደ ቦታው ሁሉንም እናስቀምጣለን። እስላም የተወው ነገር የለም። ነቢያችሁ ሁሉ ነገር አስተምሯቸዋል እንዴ? አዎ። የሽንት ቤት አገባብ አወጣጥ ሳይቀር የአላህ መልእክተኛ አስተምሮናል ብሎ መለሱ ሰሃቦች። የአላህ መልእክተኛ የተውት ነገር የለም። ማ ተረከ ኸይረን ኢላ ደለ ኡመተ ወላ ሸረን ኢላ ሐዘረ። ነብዩ አለይሂ ሰላቱ ወሰላም ኸይርም የለም ኡማቸውን ቢያመላክቱ ቢሆን እንጂ ሰሩት ትጠቀሙበታላችሁ አኺራ ላይ። ሸርም ቢሆን ተውት ጀሃነም ይበላችኋል ብሎ ነብዩ ሳያስጠነቅቁ ዝንፍ ያሉበት ነገር የለም። ከነዚህ ነብዩ አለይሂ ሰላቱ ወሰላም ካስተማሩባቸው እስላም ህገ ደንብን ይዞ ከመጣባቸው ነጥቦች አንደኛው በባልና ሚስት መካከል ችግር ሲፈጠር ማስተካከል። ካላስተካከልን ትልቅ ችግር ይገጥመናል። እሷም የራስ ጉዳይ እሱም የራስ ጉዳይ። ልጆች ይበላሻሉ፣ ዘር ይበላሻል፣ አካባቢ ይታወካል፣ ቤት ይታወካል፣ ዘመድ አዝማድ ይረበሻል። ቤት የችግር ቤት ይሆናል፣ የኢማን ቤት አይሆንም። አላህ የሚታመጽበት ቤት ይሆናል። ለይል አይኖር፣ ቅራአተል ቁርአን አይኖር፣ ጀማ ሰላት አይኖር፣ ብዙ ነገሮች ይባክናል በባልና ሚስት መካከል ችግር ካለ። ይህንን የባልና ሚስት ሐቅ ከማየታችን በፊት አላህ Subhanahu Wa Ta'ala በሰዎች መካከል ችግር ሲፈጠር መፈታት እንዳለበት ያስቀመጠበትን የተወሰነ ቁርአን እንመለከታለን። يقول الله في كتابه المبين لا نجواهم إلى الله Subhanahu Wa Ta'ala አብዛኛው በሚለዋወጡት መለዋወጥ ንግግር ኸይር የለውም ይላል አላህ Subhanahu Wa Ta'ala። የሰው ልጆች ያወራሉ፣ ቂል ወቃል አለ፣ ከጧት እስከ ማታ ይወራል፣ ይቃማል፣ ስልክ ይደወላል፣ ካርድ ቃለቀ ሌላ ካርድ ይሞላል፣ ብዙ ነገሮች አሉ። ኸይር የለውም ይላል አላህ Subhanahu Wa Ta'ala። ሰዎች ተገናኝቶ ከሚያወሩት ከብዙ ኸይር የለውም። ኢላ መን አመረ ቢሰደቀቲን በአላህ መንገድ ላይ ወጪ በማድረግ ካዘዙበት ውጭ። መስጊድ ያስፈልጋል፣ ይሰራ፣ ይታዘዛል። መድረሳ ይሰራ፣ የታመማለ ይታከም፣ የራበዋለ ይብላ፣ የበረደዋለ ይልበስ። መንገድ ያስፈልጋል፣ ይሰራ። ሐጅ ያስፈልጋል፣ ሐጅ ይደረግ። ዘካ አለ፣ ዘካ ይሰጥ። የተቸገሩ ዘመዶች አሉ፣ ሰደቃ ይሰጣቸው፣ ይሰጥ። በሰደቃ ካዘዙ ሰዎች ውጭ አው ማዕሩፊን ወይንም በበጎ ነገር። እያንዳንዱ ግንኙነት እያንዳንዷ ነገር የቂያማ ቀን ትቀርባለች። ዛሬ አሜሪካን ላይ እየተወራ ያለው ነገር እየተሰራ ያለውን ነገር ስክሪን ላይ ቀርቦልን እንመለከተዋለን። ወይ ሰዓት ስንት ሰዓት እንደሆነ እንመለከታለን ፊት ለፊታችን ላይ፣ ወይንም ደግሞ ሞባይላችን ላይ ስለ ዓለም ዜናዎች እንመለከታለን። አሜሪካን ምን ተሰራ ዛሬ፣ ምን ተነሳ፣ ምን ወጣ፣ ምን ወረደ፣ ኢትዮጵያ ላይ በደቡብ በኩል በሰሜኑ፣ በምዕራቡ፣ በምስራቁ ምን ተከሰተ የሚለውን ሞባይላችን ከኪሳችን አውጥተን እንመለከታለን። እቺ በትንሹ ዕውቀታችን የደረስንባት ነች። የቂያማ ቀን ግን ኮፒው
ይመጣል። ما يلفظ من قول إلا لديه رقيب عتيد ما يلفظ من قول إلا لديه رقيب عتيد እያንዳንዱ ሰው አይናገርም በሁለቱ ጎኖቹ የሚጽፉ መላእክቶች ቢኖሩ እንጂ ይጻፋል። ማዕሩፍ የሆነው ሲቀር ይላል አው ኢስላህም በይነ الناس ወይም በሰው ልጆች መካከል ማስተካከል ሲቀር የሰው ልጆችን ማስታረቅ ባሁኑ ሰዓት እንደ ኋላ ቀርነት እየታየ ነው። አዎ ማስታረቅ ወይንም ደግሞ ይቅር መባባል አስፈላጊ አይደለም የሚባልባቸው ነጥቦች አሉ። ከነዛ ውስጥ ምንድናቸው? አንድ ሰው በዲን ላይ ደባ የሚጥል ከሆነ ይቅር አይባል። ይከምል ባዕዱና ባዕደን አይባል። ከዓብ ኢብኑ ማሊክ የተወደደ ሰሃቢይ ነበር ነብዩ ዘንድ። ነብዩ ከዓብ ሲጠፋ የታለ ብሎ የሚፈልጉት አይነት ደረጃ የነበረው ሰሃባ ነበር ከዓብ ኢብኑ ማሊክ። ምናልባት እዚህ መስጊድ ውስጥ ያለነው ሰዎች ሁላችን ላንተዋወቅ እንችላለን። አንዳችን ከመስጊድ ብንቀር ምናልባት የምንጠያየቅ ሰዎች ትንሽ ሊሆን ይችላል። ነብዩ ግን ከዓብ ኢብኑ ማሊክ የቱ ጋር እንደነበረ የቱ ጋር እንደተቀመጠ የሚያውቁት የሆነ አይነት ሰሃባ ነበር። ነብዩ አለይሂ ሰላቱ ወሰላም ከጓዶቻቸው ጋር በአላህ ዲን ለመልፋት ተከተሉኝ ከጎኔ መቆም አለባችሁ ብሎ ሰሃቦቻቸውን ይዞ ሂዶ ተሰብስቦ ባሉበት ሰዓት ከዓብ ኢብኑ ማሊክ የታላሉ ነብዩ አለይሂ ሰላቱ ወሰላም የተወሰኑት ከዓብ ኢብኑ ማሊክ ጋር የመጣቸው ነገር ሸውዳው ቀርቷል አሉ። የተወሰኑት ላ እኛ ከዓብ ኢብኑ ማሊክ ኸይርን እንጂ ሸርን አናቅማ። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲመለሱ ሙናፊቆች ቂለ ወቃልን አቀረቡ። ይዋሻሉ። ሙናፊቆች ሲናገሩ ውሸት ነው። በምላሳቸው የሚናገሩት ቀልባቸው ውስጥ ያለው የሚያስቡት የተለያየ ነው። ዝብርቅርቅ ይወጣሉ። ነብዩን አለይሂ ሰላቱ ወሰላም በዚህ አሏቸው። ከዓብ ኢብኑ ማሊክ ግን ኢማኑ አልፈቀደለትም። እኔ ነብዩን አለይሂ ሰላቱ ወሰላም እንዲህ ብዬ ባመልጥ ከማን ነው የማመልጠው? ከማን ነው የምሸሽ? ወዴት ነው የምገባው? በፍጹም ይሄ እውነተኝነት እንጂ ለነብዩ አለይሂ ሰላቱ ወሰላም ያልሆነን ነገር አቅርቦ መናገር አይደለም ነፃ የሚያወጣኝ ብሎ ወሰነ። ለነብዩ አለይሂ ሰላቱ ወሰላም አዎ ምንም ምክንያት የለኝም ብሎ አቀረበላቸው። አላህ በአንተ ጉዳይ ከሰማይ መልእክት እስከሚያወርድ ድረስ ተገለል መጅሊሱን አሉት ነብዩ አለይሂ ሰላቱ ወሰላም። ሀድራውን ተገለል ውጣ አሉት ነብዩ አለይሂ ሰላቱ ወሰላም። የእስላምን ሀድራ ለቆ ከመውጣት አላህ ይጠብቀን። ውጣ አሉት ነብዩ አለይሂ ሰላቱ ወሰላም። ሰሃቦች እኮ ቀለበት እኮ ነው ነብዩ አለይሂ ሰላቱ ወሰላም አንስቶ ወረወሯት። ወርቅን ወንድ ልጅ ማድረግ ስለማይችል ሰሃቦች መጡና ያዛትና ለሌላ ነገር ተጠቀማት። እጅ ላይ ማድረጉ ነው የተጠላው እንጂ ሴቶች ቢለብሱት ለሌላ ነገር ቢሆን ችግር የለም። ወላሂ አላነሳውም ነብዩ የጣሉትን አለ። ነብዩ አንስቶ የወረወሯትን አላነሳም አለ። ነብዩ አለይሂ ሰላቱ ወሰላም ከዓብን ዞር በል ከሀድራው ሲሉት ሰሃቦች በአጠቃላይ ዞር በል አሉ። ነብዩ እስኪሉን ድረስ እንጠብቃለን አሉ። ያጎት ልጅ አልፈልግም። አጎትነት አይደለም የሚጠቅመው። ይሄ ደም ነው የሚቀደመው፣ ስጋ ነው የሚገጠመው። ፈላስፋዎች፣ ኢኽዋኖች፣ ጃሂሎች ያመጡት ነው። ያጎትነት ምናምን አይሆንም አሉ። የለም የአላህ መልእክተኛ ሲፈቅዱ ብቻ። አይመለከተኝ እኔ ሳሊህ መሆኔን አታውቁም? አይመለከተኝም። እኔ የማውቀው ነገር የለም። እዛ ተደራደር። ይሄ አይመለከተኝም። ምስቶቻቸውስ አረ ሳሊ ነው ምናምን አይደለም። እነዚህ ሶስቱ አላህ ይቅር አላቸው ሰሃቦች ምስቶቻቸው ምን ይሻላል የአላህ ነብይ ከኔ ምንም ሀጃ የለውም የሚካድመው የለም ለውጣ ወይስ ምን ይሻላል አማራጭ ስጡኝ የአላህ ነብይ ብሎ ሰሃቦች ጉዳያቸውን ወደ ነብዩ አስጠጉ። ነብዩ አለይሂ ሰላቱ ወሰላም ሰላም አለይኩም ዝም ምላሳቸውን አንቀሳቀሱ አላቅም ምድርና ሰማይ ከመስፋቷን ጋር ጠበበችኝ አለ ከዓብ ኢብኑ ማሊክ። ከ51 ሌሊት በኋላ አላህ ይቅር ብሎታል የካብን ተውበት ተቀብሎታል ሲባል ነው ነብዩ አለይሂ ሰላቱ ወሰላም ያናገሩት። ዝግት በዲን ትርፍ ነገር የሚያመጣ ሰው ይቅር የሚባባለው ነገር የለም። ቀልባችን ላይ ራሱ በዲን የጠላ ነው ሀጅር ያደረግነው ሰው አላህ ሊቆጣኝ ይችላል የሚል ሸክ ውስጥ መግባት የለብንም። የጠላ ነው ለአላህ ስንል ግን ስንጠላ ነጥቡ መሰረቱ ሊታወቅ ይገባዋል። በግምት አይደለም። በቀድሜ በርሲ ያልፋ ይቻላል እንደዛ ተብሏል ቂለው ቃል አይደለም። በሁጃ አንድ ወንድምህን ሀጅር ስታደርግ ስታኮርፈው ደሊል ሊኖር ይገባል። ማንኛውም ፋጅር ማንኛውም ጃሂል ማንኛውም ሐሲድ መዶ ስለነገረ ብቻ አይደለም። የተጣራ የተብራራ መረጃ ካለ እሱን ሀጅር በማድረግ ወደ አላህ ትቃረብበታል። ግን ዝም ብሎ ሰዎችን መዝጋት ይቻላል? ላ አይቻል። ነብዩ አለይሂ ሰላቱ ወሰላም ለአንድ ሰው ጀሃነም ለመግባት በቂው ነው ከ3 ቀን በላይ አንድ ሙስሊም ወንድምን አንድ ሙስሊም እህትን በዲን ምንም ደባ ሳያመጣ ዝም ብለህ ለምን ገፋኝ ለምን ገፋሽ ለምን ክላክስ አረክ ለምን ጎረቤት ላይ የሆነ ነገር አስጮክ ለምን ቀድመኝ በላ ለምን ቀድመኝ ወጣ ለምን ለቅሶ አልነገርከኝም ለምን ሰርግ አልነገርከኝም ረብሻ ነው ይሄ። ከነገረህ ይነግራል ካልነገረህ አልነገረህም። በቃ ሙስሊሞች በተለይ ሰለፊዮች ውስጣቸው ረቂቅ ነች። ሊረሳ ይችላል። አንዳንድ ሰዎች ወንድሙ ሙቶ በሰዓቱ ለምን ደውሎ እኔ ጋር አልነገረኝም ለቅሶም አልደርስም ቀብሬም ላይ እንዳይቆም ይላል። ጅህልና ጃህሉን ሙረከብ ነው የሚባለው የእስልምና ላይ። ልጁን ሲርም ሽማግሌ ቤት ከመግባቱ በፊት ለምን አልነገረኝም ቆልፍ ጃህሉን ሙረከብ መታከም አለብን። እንደዚህ አይነት ነገር ካለ እናታችን አይሻን የነብዩን አለይሂ ሰላቱ ወሰላም ባለቤት የሙስሊሞችን እናት በዝሙት ሲጠረጥሩ ከነበሩ ሰዎች አቡበክር
ሲቀልበው የነበረ ሰው ተነካክቷል በዚህ ጉዳይ። አይሻን ከሚተቹ ሰዎች አቡበክር ጋር ሲቀለብ የነበረ ሰው እንዳለ ከታወቀ በኋላ አቡበክር እርምጃ ወሰዱ። አላህ ይቅር ከሚሉ ሰዎች ከሚባሉ ሰዎች እንድትሆን በላ እፈልጋለሁ ተመልሻለሁ ጀምሬያለሁ አሉ። ይሄ ነው እንጂ መጓተት በዛም ገመት ይዛል በዚህም ይዛል በዛም ይዛል መስጊዱ ይፈርሳል እንዳትጠራጠር። እዚህ መስጊድ ውስጥ ጀማ አብረን ምን ሰግደ የነበርን ሰዎች፣ ቁርአን አብረን ምን ቀራ የነበርን ሰዎች፣ ለኡስታዝ አብረን ምን ከፍለ የነበርን ሰዎች፣ ለመድረሳ ደረሶች አብረን ጎን ምን ቆመ የነበርን ሰዎች፣ መስጊድ ምን እናሰራ የነበርን ሰዎች ያለ ምንም ምክንያት ምን በታተን ከሆነ ይቆማል። ፈተፍሸሉ አለ እኮ አላህ ፈተፍሸሉ ወተዝሃበ ሪሁኩም አለ አላህ። ፈሸል ውስጥ ትገባላችሁ አቅማችሁም ትሄዳለች አለ ትጠፋለች አለ። ያለ ምንም ምክንያት ሀጅር መደራረግ ሐራም ነው። ይሄ በጎሳ አየኝ አየችኝ የለም። አማ በዲን ከሆነ ድብና አድርገህ ተዘጋዋለህ አላህ ዘንድ አጅር ታገኛለህ። ሙብተዲ ይቀርበለኛ ይባል ሙመያዎችና ኢኽዋኖች እንደሚያደርጉት አይሆንም። ስልጣናቸው ሁኔታው ሲታይ ያስፈራል እንቀላቀል አይሆንም። የህዝብ ብዛታቸውና የስልጣናቸው ብዛት ያሰጋል የነሱን ነገር እንቀበል አይሆንም። ሐራም ነው። ይሄ በአላህ ዲን ላይ መቀለድ ነው። በአላህ ሁክም ላይ ማሾፍ ነው። በአላህ ህገ ደንብ ላይ እንደፈለጉ መጨማለቅ ነው። ይሄ አይሆንም። አማ በዱንያ ጉዳይ ይቅር መባባልን የመሰለ ነገር የለም። ኢብኑ ተይሚያ ማታ ማታ ሲተኛ ጠላቶችን በሙሉ አፉ ብያቸዋለሁ ኢላ አዱወላሂ ወረሱሊሂ ነበር። ተመልከት የአላህና የነብዩ ጠላት መሆኑ የተረጋገጠበት ሰው ሲቀር ይቅር ብየዋለሁ ነበር። ሙብተዲ ምንድነው? የአላህና የነብዩ ጠላት ነው አይደለም? ጠላት አላህ በዚህ መስፈሪድ አይ ድጋፍ ያስፈልጋል፣ ነብዩ በዚህ መስፈሪድ አይ ድጋፍ ያስፈልጋል። ጭራሽ አልፎ ተርፎ መውሊድ አንቀጽ አለው ምናምን ዓለም ላይ ይከበራል ይጀምርልሃል። ታጠንቀቅ ከእስልምና ሻንጣን ጠቅልለህ እንዳትወጣ። ዓሊሞች ጋር ቀርበህ እስኪ አጥና። ዓሊም ሁኖ ዕልም ኑሮት ሱናው ሱና መሆኑን እያወቀ ቢዳውን ቢዳ መሆኑን እያወቀ ቢዳው ሱና ነው ሚል ከሆነ ከእስልምና ሻንጣውን ጠቅልሎ ይወጣል። ተጠንቀቅ ለተቀበለ ብለህ የምታደርገው ከሆነ። ለዚህ ነው ኢብኑ ተይሚያ ሱፊዮችን ፈላስፋዎችን ሰብስቦ ሲያናግራቸው እኔ እናንተ ቦታ ላይ ብሆን እከፍር ነበር ይላቸዋል። ተመልከት እከፍር ነበር እናንተ የምትሉትን እኔ ብል እከፍራለሁ። ኹዝ ቢየዲ ያ ረሱላህ ናይ በሉኝ መዲና ይውሰዱኝ መዲና አልከሲዬ እንጃ ሚንዙኝ እንጃ ሟቡኝ እከፍር ነበር እኔ ብሆንላል ኢብኑ ተይሚያ። ተመልከት ለምን እንደው እንደዚህ ያለው እውቀት ስላለው። ጀዛከላህ ኸይር። ኹዝ ቢየዲ ያ ረሱላህ ማለት ምን መሆኑን ስለሚያውቅ ሽርክ ነው። ናይ በሉኝ መዲና ማለት ምን ማለቱን ስለሚያውቅ ነው። ሽርክ ነው። ዳዴ በሴዛሽ ምን ስለመሆኑ ስለሚያውቅ ነው። ሽርክ አቤ በሴዛ ምን ስለመሆኑ ስለሚያውቅ ነው። ሽርክ የት የድባር የት የውጋር ዳ በጫላሽ አቤ በጫላ ምን ስለመሆኑ ስለሚያውቅ ነው። ሽርክ እናንተ ቦታ ላይ ያላችሁበት ብኖር እኔ ከፍር ነበር ሻንጣዬን ጠቅልዬ ነበር ከእስላም መውጣት። ለዚህ ነው ካፊር ነው ብሎ ሁክም በመስጠት ዙሪያ ላይ ዓሊሞች ብቻ ናቸው ኃላፊነቱን የሚወስዱት። ፊልዱ ላይ የሚገቡት ዕውቀት ያላቸው ሰዎች ናቸው። ዝም ብለህ አንተ የሆነ ነገር ካየ ካፊር የሆነ ሙብተዲ ዷል የሆነ ነገር ኻሪጂ የሆነ ተክፊር የምትል ከሆነ አደጋ ነው። ዕልም ያላቸው ሰዎች ያስፈልጋል። ስለዚህ ሙብተዲ የአላህ ጠላት ነው። ሙብተዲን ይቅር መባባል ምናምን ይሄ ሰላም ፈጠርክ አይደለም ይባል። አደጋ ውስጥ ገባ ተሳሁል ፈጥሯል። ወይ ገንዘብ ሸወደች፣ ወይ ትንሿ ዕውቀት ሸወደች፣ ወይንም ደግሞ ሙስሊሞች ማዕከል ላይ አብረህ መቆየት ሸወደህ ነው የሚባል እንጂ አሪፎን አይደለም የሚባል። ሰዎች ማዕከል ላይ ማስተካከል ትልቅ ምንዳ አለ። በሚቀጥለው መረጃችን እናየዋለን። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና ሲመጡ 110 ዓመት ሲገዳደሉ የነበሩ አውስና ኸዝረጅ ላይ ነብዩ ኢስላህ ፈጠሩ። ወኩንቱም አላ ሸፋ ሁፍረት ሚነን ናር ፋንቀዘኩም ሚንሃ አላቸው አላህ ሱብሓነሁ ወተዓላ። አንዱ አንዱን አንገቱን ቁርጥ ያደርጋል፣ አንዱ ገንዘቡን ይቀማል፣ አንዱ የአንዱን ምስት ይቀማል። የመጨረሻ ሙጅሪሞች አንዳንድ ሀገር ስትሄዱ ሰርግ ጠርቶት ተደግሶ ሲያይ ያጫት ሰውዬ ድሃ ከሆነ እሷ ቆንጆ ከሆነች ሄድ አንተ እጆላለ አምጣ ምስቱን ብሎ ጎትቶ ይሄዳል። አይገባህም ይላል። እንደዚህ አይነት ዙልም ውስጥ ገብተው በዚህ ሲሉ ነበር። ነብዩ የእስላምን ህገ ደንብ ይዞ መጡ። ነፃ ወጣችኋል አላህ። እሳት ጫፍ ላይ ነበራችሁ ልትገቡ ነበር አላቸው አላህ። እሰው ልጆች ላይ ማዕከል ማስተካከል ወሳኝና አንገብጋቢ የሆነ ነገር ነው እስልምና ላይ። ነብዩ አለይሂ ሰላቱ ሰላም በራሳቸው ተንቀሳቅሶ ሂዶ ያስተካክሉ ነበር። አንተም ተው አንተ ይሄን አድርግ ይሉ ነበር ነብዩ አለይሂ ሰላቱ። የሆነ ድምጽ መዲና ላይ ከተሰማ ሰሃቦች ከቤት ሲወጡ ነብዩ ደርሶ አስተካክሎ ወደ ቤት ሲመለሱ ያገኟቸው ነበር። ጀግና ናቸው ያላ ነብይ። ጉልበት ብትል ጉልበት አለ፣ ዕልም ብትል ወህይ ነው ቀጥታ፣ መልክ ብትል አለ። ምን የሌለ ነገር አለ የአላህ መልእክተኛ ጋር? ሁሉ ነገር አስተካክሎ ከች ይላል። ነብዩ ከፊት ነበር የሚገቡት። የዚህ ብቃት አቅም ያላቸው አባቶች አላህ ዘንድ ምን እንዳያገኛሉ በግምት እስካልሆነ ድረስ። የአሁኑ ጊዜ ማስተካከሉ እኮ አንዱ በጥፊ ተብሎ ይመጣል። በጥፊ አለኝ። አይ አንተም በጥፊ ማለት እኮ ፈልጎበት አይደለም በሬውን መታለው ብሎ ነው የመታ፣ አብሽር ሂዱ ምናምን ይላል። ይሄ አይደለም
ዙልም ነው የሚሆንብህ ቢቀርብህ ነው የሚሻል በጥፊ መታረና ፈረድበት ቃዲ ባለበት ሀገር ጆሮ የቆረጠ ጆሮ አይኑ ያጠፋ አይኑ ይጠፋል የገደለ ይገደላል 10 ዓመት 15 ዓመት እዛ ተወጣለው ስንትና ስንት ሐሲድ የደፉ ሰዎች ስንትና ስንት የሰው ደም ያፈሰሱ ሰዎች ስንትና ስንት ሰው የረሸኑ ሰዎች ታስሮ ይወጣሉ ድጋሚ ለምደዋሉ ይረሽናሉ እንደገና ይታሰራሉ ይሄ አይደለም ቃዲ ባለበት ሀገር ገደልከ ትገደላለህ ቅምስ ትቀምሳለህ እጅ ቆረጥክ እጅ ይቆረጣል አይና ጠፋ አይነ ትጠፋለች ሸሪዓ ባለበት ሀገር አማ እኛ ባለነበት ሀገር ሽምግልና የምንገባ ሰዎች በእኩል የምንዳኝ ከሆነ አላህ ዘንድ አጅር እናገኛለን ምናዳላ ከሆነ የቂያማ ቀን እንያዛታለን ማይቀር ነው ስለዚህ በሰው ልጆች መካከል እስራ ያደረጉ ሰዎች ይላል ወመየፋል ዛሊካ እነዚህ ነጥቦች የሚሰሩ በሰደቃ የሚያዙ በበጎ ነገር የሚያሱ በሰው ልጆች መካከል እስላም የሚያደርጉ ሰዎች ኢብቲጋአ መርዳቲላህ ያላህን ውዴታ ፈልጉ فسوف نؤتيه اجرا عظيما الى الله سبحانه وتعالى እንሰጠዋለን ትልቅ የሆነ ምንዳ ይላል لا خير في كثير مما يتناجى به الناس ويتخاطبون ሰዎች የሚነጋገሩበት ተናጁ የሚያደርጉበት ነገር ኸይር የለውም اذا لم يكن في خير በኸይር መነጋገር መመካከር ደዩስ እንዳትሆኑ ጴንጤዎች ባገኙት አጋጣሚ ቃላትን ሰዎች ላይ ያሳርፉ ይላሉ አሁን ካልተሳካ ወደፊት ይሳካል ብሎ ስለሚያስብ አንተስ 30 ጁዝ ቀርተሃል ሰፊናን ቀርተሃል ኡሱሉ 30 ቀርተሃል ኪታቡ ተውሂድን ቀርተሃል ሪያዱ ሳሊሂን ቀርተሃል ብሉግን ቀርተሃል ተጅሪድን ቀርተሃል እርሻድን ቀርተሃል በል እንደውም ኩቱቡ ሰታን ቀርተሃል ተፍሲር ቀርተሃል ነህው ቀርተሃል ሰርፍ ቀርተሃል ሽርክ ይሰራል ዝም ባላ ላይ ይጋራል ዝም ወለድ ይበላል ዝም ሴትና ወንድ ተቃቅፈው ይዳሉ ዝም መስጊዱ ባዶ ነው ዝም መድረሳው ባዶ ነው ዝም ምን ነው ምንነካ ምን ሙሲባ አገኘ ራዙሪ ማለላህ ወሽረው ቢሂ ተመነን ቀሊላ አላህ በትንሽ ገንዘብ ቀይሯት አላህ ምን ነካ ቁርአን ቀርተህ ታስቀራም ስንትና ስንት አጃሪሞች ስንትና ስንት ሙጅሪሞች በአላህ ዲን ላይ እንደፈለጉ እየቀለዱ የሙስሊም ባለሀብቶች ዲናቸውን ለቆ እንደፈለጉ ወለድ ላይ እየተጨማለቁ የሙስሊም ሴቶች ልብሳቸውን አልቆ ጥሎ ሊፕስቲክ ተቀብቶ ከካፊር ወንድ ጋር እየዞሩ ያለ ማህረም ከሀገር ወደ ሀገር እየሄዱ ወደ መስጊድ የሚመጡ ሰዎች ውስን ሆኖ እያየ ምን ነው ዝም አልክ አደጋ ነው የቂያማ ቀን ትጠየቅበታል ነብዩ አለይሂ ሰላቱ ሰላም ኩልኩም ራኢን ወኩልኩም መስኡሉን አርኢየቲ ያሉ ነብዩ አለይሂ ሰላቱ ሰላም ሁላችሁም ጠባቂዎች ናችሁ በጠበቃችሁት ነገር የቂያማ ቀን ትጠየቃላችሁ ልጆች አማና ናቸው እናት አማና ነች አባት አማና ነው አጎት አማና ነው አክስት አማና ነች ጎረቤቶች አማና ናቸው ያገር ሰው አማና ነው ከቻልክ በምትችለው ልክ ምን አገባኝ የሚባል ነገር የለም በእስላም ያገባል የሙስሊሞች ጉዳይ ያገባል ያን ሙስሊም ሙሲባ ለሌላውኛው ሙስሊም ሙሲባ ነው አሉ ነብዩ አለይሂ ሰላቱ ሰላም ያን ሙስሊም ደስታ ለአንደኛው ሙስሊም ደስታ የራሱ ነው አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው ድሮ የነበሩ እነ ኢማሙ አህመድ እነ ማሊክ እነ ኢብኑ ተይሚያ እነ ኢብኑ ቀይም እነ ዙሪ አንድ ዓለም ጫፍ ላይ አንድ አህለ ሱና እንደዚህ ሆነ ሲባል ያማቸው ነበር ዛሬስ በለው ምን አገባኝ የኛ ዘር አይደለም በል እንደውም ቀደም ምን ነበር እንኳን አላህ ደፋው ይላል በሬው ሞተ እንኳን ተሽቀነጠረ መጀመሪያም አልወደውም ነበር አካይዱን ላ አይባልም የሰው ልጆች ባህሪያችን የተለያየ ነው እኔ ስናገር ላስቀይም ይችላል አንተ ባካሄደ ልታስቀይመኝ ትችላለህ ይሄን ጣለው ከጀርባ ጣለው ከፊት ለፊት የምታደርገው የዲንን የአኺራን ጉዳይ ነው ሰዎች ዛሬ ዳውአን የሚዘጉት እኮ በዘር የተነሳ ነው የሚዘጉበት ሲስተም ምንድነው ኺላፍ እንዳይፈጠር አካባቢው እንዳይናጋ ያልታወቀ ሰው መጥቶ መስጊዱ ከሚዘጋ ብሎ በዘረኝነት ቆልፍ ያደርጓታል ዳዋው ተዳርስ እዛ አካባቢ ብትሄድ አካባቢን ባህል አታውቀው ከአባቱ ጋር አትግባባ ትችላለች ከእናቱ ጋር አትግባባ ትችላለች ሌላን ሰው እንዳታገባ ቆልፍ ያደርግባታል ዙሙድ ላይ ስትወጥቅ ኦፋይ ብሎ ይቀመጣል መጨረሻ ደባ ይሰራል ስለዚህ የሰው ልጆች ከሚያወሩት ነገር ኸይር የለውም በበጎ ነገር ያዘዙ በእውነተኝነት ያዘዙ በሰዎች ልጆች መካከል ላይ እስራን የፈጠሩ ሰዎች ሲቀር ይላል በሌላም የቁርአን አንቀጽ ምን ይላል አላህ Subhanahu Wa Ta'ala ወሱልሁ ኸይር ማስተካከል ኸይር አለ ይሄ ቁርአን ላይ ነው ያለው አላህ ነው እየመከረን ያለው የተጣላቸው ሰዎች ካሉ ይቅር በላቸው ነፍስያና ሸይጣን እንዳይሸውድ ይቅር በል አጥፍተም ከሆነ መልስ ነፍስያ እንዳይሸውድ ትሸወዳል የቂያማ ቀን ነብዩ አለይሂ ሰላቱ ሰላም ለዚህ ነው እናንተ መካከል ማን ነው ድሃ ብሎ ጠየቋቸው እኛ መካከል መጠቃቀሚያ የሌለው ነው ብሎ አቀረቡ ሰሃቦች ላሉ ነብዩ አለይሂ ሰላቱ ሰላም ላ እኔ ዘንድ እሱ አይደለም ማለት የቂያማ ቀን በሰላት በጾም በሐጅ በዘካ በዝክር በለይሉ ሰብስበው ይመጣሉ ነብዩ አለይሂ ሰላቱ ሰላም የተወሰነውን በቦክስ ይከፈላል የተወሰነውን ጥርሱን ሰብሯል ይከፈላል የተወሰነውን ስሙን አጥፍቶታል ይከፈላል የተወሰነውን ደሙን አፍሷል ይከፈላል የተወሰነውን ተከፍሎ ያልቅና የሚከፍለው ነገር ሲጠፋ የዚህኛው ወንጀል የዚህኛው ላይ መጥቶ ይጫንና ጀሃነም ይወረወራል ይሄ ነው ዱሃሉ ነብዩ አለይሂ ሰላቱ ሙፍልስ ብሎ ማለት ይሄ ነው አሉ የአላህ መልእክተኛ
ስለዚህ የተጣላናቸው ሰዎች ካሉ ማስተካከል ኸይር አለ። መስጊድ አብረህ ትሰራለህ፣ አብረህ ጀማ ትሰግዳለህ፣ አብረህ መንገድ ትሄዳለህ፣ አብረህ የሞተን ትቀብራለህ፣ አብረህ የታመመን ታሳክማለህ፣ አብረህ መንገድ ትሰራለህ፣ አብረህ ውሃ ትቆፍራለህ፣ አብረህ ሀገርን ታለማለህ፣ አብረህ ብዙ ኸይራቶችን ትሰራለህ። ጭቅጭቅ ኒዛ ካለ ግን ምንም የለም እንዳትጠራጠር። ጭቅጭቅ ያለበት ቤት ልጆቹም የተባረኩ አይሆኑ። እናት አንዷን ትረግማለች፣ አባት ደግሞ አንዱን ይረግማል። ለምን? ሳያት እናቷን የደገፈች ይመስለኛል ይላል። እናትስ ለምን ረገምሽ? ሳያው ከአባቱ ጋር የቆመ ይመስለኛል ትላለች። መነቋቋር መተቻቸት ምናምን የለም። ስለዚህ ሱልህ አድርጉ ይላል። በሌላም የቁርአን አንቀጽ ላይ ኢነመል ሙእሚኑና ኢኽወቱን ይላል አላህ። ሙእሚኖች ወንድማማቾች ናቸው። አረብዩን አጀም፣ ስልጤውን ጉራጌ አይመለከተንም። እኛ ወደ ስልጣን ወደ ፖለቲካውን ገብታችሁ ግራ እንዳትጋቡ። ፖለቲካው ራሱን የቻለ የሚመራውና ኃላፊነቱን ይወሰዳል። ለሱ ተውት፣ የኛ ስራ አይደለም። ሊሆንም አይገባው። ነውር ነው ደግሞ የምናደርገውም ከሆነ የሚደረግ ከሆነ ወላሂ ትልቅ አይብ ነው። በተለይ ሰለፊይ ነኝ የምትል ሰለፊይ ነኝ የሚል አዎ፣ ከስልጤ የሚያጠፋ አለ ሙሉ ስልጤ አጥፊ ነው ማለት አይደለም። ከኦሮሞ የሚያጠፋ አለ ሙሉ ኦሮሞ አጥፊ ነው ማለት አይደለም። ከጉራጌ የሚያጠፋ አለ ሙሉ ጉራጌ አጥፊ ነው ማለት አይደለም። ከትግሬ የሚያጠፋ አለ ሙሉ ትግሬ አጥፊ ነው ማለት አይደለም። ከአፋር የሚያጠፋ አለ ሙሉ አፋር አጥፊ ነው ማለት አይደለም። ከብሔሮች የሚያጠፋ አለ ሙሉ ብሔሩ ግን አጥፊ ነው ማለት አይደለም የምትል ከሆነ ጃሂልና አንተ በእስላም ጅምላ ጭፍጨፋ አይደለም። ሀበሻ እኮ ነጃሺ ነበረ። ነጃሺ ብቻ ነበር እንደ የነበረበት። ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ሄዱ እሱ ዘንድ ሰዎች የማይበደሉበት የሆነ መሪ አለ አሉ ነብዩ አለይሂ ሰላቱ ወሰላም። ሁሉም ሰው ሳሊው ነው ላ አይደለም። የፖለቲካ ባላገባን ወይንም ደግሞ በማይመለከተን ነገር ጋር ገብተን እንዳንዋኝ። በአሁኑ ሰዓት እኮ እያንዳንዱ ሰው ፖለቲከኛ ነው። በቃ እያንዳንዱ ሰው እንትና እንደዚህ አድርጎ እንትና ዘር እንደዚህ አድርጎ ትግራይ ላይ እንደዚህ ሆኖ አማራ ላይ እንደዚህ ሆኖ ኦሮሚያ ላይ እንደዚህ ሆኖ ስልጤ ላይ እንደዚህ ሆኖ ይላል። አይመለከትም። ታባብሰው አለ አፈን ብትይዝ ነው የሚሻል። አባብሰው የሆነ ነገር ሎክሰ የሆነ ችግር ቢፈጠር አማመላ ትጠየቅበታል እንዳትጠራጠር። ይሄን የሚሰራው የሀገሩ መሪ አለ፣ ያስቀመጣቸው ሰዎች አሉ፣ የመደባቸው ሰዎች አሉ። እሱን ነው የሚመለከተው። አንተ የተሰጠን ፊልድ ስራ አይመለከትም። ሌላ ነገር ላይ ገብተህ እንዳትወኝ፣ ብዙ ነገር ታበላሻል። በዘር መተቻቸት خلقناكم من ذكر وانثى وجعلناكم شعوبا وقبائل ان اكرمكم عند الله اتقاكم ጎሳና ነገድ አድርገን ፈጥረናቸዋል አላህ። ይሄ ኦሮሞ፣ ትግሬ፣ አማራ ሁሉ ነገር አለ ሞልቷል። አረብም ጋር ብትሄድ ብዙ ቀባይሎች አሉ፣ ፈረንጆችም አሉ። ፈረንጅ ውስጥ አላህን የሚፈራ አለ። አሜሪካን አላህን የሚፈራ ተቂይ ሰለፊ ዛሂድ አለ። ጃፓን ብትሄድ አለ፣ ቻይና ብትሄድ አለ፣ ጀርመን ብትሄድ አለ፣ እንግሊዝ ብትሄድ አለ፣ ሱዳን ብትሄድ አለ፣ ሳውዲ ብትሄድ አለ፣ ዱባይ ብትሄድ አለ፣ ጅቡቲ ብትሄድ አለ። የትም ብትሄድ አላህን የሚፈሩ ሰዎች አሉ፣ ሙስሊሞችም አሉ። ልኬቱ በመልክ በዘር በጎሳ አይደለም። እቺን ተሸክሞ የሚሄድ ሰው ጅህልናን ተሸክሞ ነው የሚሄድ። ነብዩ አለይሂ ሰላቱ ወሰላም ደውሃ ፈኢንሃ ሙምቲና አሉ። ነብዩ አለይሂ ሰላቱ ወሰላም ሽታ ያላት ተውት አሉ። ነብዩ አለይሂ ሰላቱ ወሰላም ዘረኝነት ያለበት ሰው ዲኑ ላይ ጎዶሎ አለበት፣ አትጠራጠር። ዘረኝነት የሚነግር ኡስታዝ ካለ ቶሎ ራቀው፣ መንሃጅን ይወስድባል። እኛ የተፈጠረ ችግር ካለ የሚያስተካክሉ ሰዎች አሉ፣ ያስተካክሉታል። አንተን አይመለከትም። ትግሬ ከሆነ መስጊድን ቢገባ አትመነው፣ ኦሮሞ ከሆነ አብሮ ቢሰግድም አትመነው፣ ስልጤ ከሆነ አትመነው፣ ጉራጌ ከሆነ አትመነው። እምነትን አላህ ይወስድባል። ጥንቃቄ አድርግ። ምትጠላት ቃላት እያንዳንዱ ምን ንግግር ኃላፊነትና ወስድ ነው የምትናገረው። እወቅ። ሰምታችኋል አይደል? ፓርላማ ላይ ወይ የሆነ ቦታ ላይ አንድ ሰው ሲናገር ኃላፊነትና ወስድ ነው የሚናገረው። ለሚከሰተው ክስተት ኃላፊነትና ይወስዳል እያንዳንዱ። እስልምና ከዚህ በላይ ለምትናገራት ንግግር ማይክ ተመችቶኛል ብለ መስጊድ ይዣለሁ ብለ መድረክ ተሰጥቶኛል ብለ እንደፈለክ የምታወራ ከሆነ ማንቁርትን የሚይዝ ማን ነው? ኦዲት የሚያደርግ አላህ Subhanahu Wa Ta'ala። ስለዚህ ጥንቃቄ፣ ዘረኝነት ውስጥ ገብታችሁ እንዳትዋኙ አደራ ነው የምላችሁ። አደራ እንዳትገባ። አብዛኛው ሰው መናጆዱ እኮ በዘር ብሎ የሚለቃል። ሙብተዲ የተባለው ሰው አማራ ከሆነ ከሱ ጋር የነበሩ አማሮች አይ እሱ እንደዚህ አላረገም ያሰበበት እንደዚህ ነው ይሄዳል። ስልጤ ሆኖ ደግሞ ሙብተዲ ከተባለ አይ እሱ እንደዚህ አላረገም እንደዚህ ነው ያሰበበት ይሄዳል። ኦሮሞም ይሄዳል። የሚቀሩት ምርቶቹ ናቸው። ትንሽ ምርት ትቀራለች። ስለዚህ ሙእሚኖች ወንድማማቾች ናቸው ይላል አላህ Subhanahu Wa Ta'ala። የትም ይኑ። በጣም የሚገርመው እኮ ሐጅ ላይ አላህ ይወፍቃችሁና ሂዳችሁ ታዩታላችሁ። ከአሜሪካን፣ ከጀርመን፣ ከዩሮፕ ከተለያየ ቦታ ይመጣና እንግሊዝኛ ነው የሚያወራው። ከሀገር ቤት ሄደው ሰውዬ ስንትኛ ነው የሚያወራው። አባቶቻችን ኤርፖርቱን ካን ሻንጣቸው ማስቀመጥ የማይችሉት ከእንግሊዝ ሀገር የመጣው ይወደዋል ምናምን ብሎ ሲሞት ውሃ ሃይላንድ ገዝቶለት በላ ኢላሀ ኢለላህ ተግባብቶ ሐጅ ላይ በሚሉት ዝክር ተግባብቶ ምንድነው የሚያግባባቸው? ለበይከ አላሁማ ለበይከ ላ ሸሪከ ለከ የሚለው ያግባባቸው አንድ ላይ ያሉ ይላሉ። በጣት ይነግሯል። በጣት ውሃ የሚፈልግ ከሆነ
አምጥቶ ይሰጠዋል። የሚያግባባቸው ምንድነው? እስልምና። ሀከዛ ዲኑል ኢስላም ሀከዛ ሱና ወሀከዛ መንሀጅ ሰለፍ። እስልምና ነው የሚያግባባ። አማ በዱንያ የሚግባቡ ሰዎች አይግባቡ። ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ይባላል። መኢሻ ደንካ የሆነ ውስጥ ይገባል። አማ ሙስሊሞች ስልጤውን ጉራጌ ሀጅ ላይ ታዩታላችሁ። በቃ አንድ ሜዳ ነው። ሀታ አላህ ይወፍቃቸው የሳውዲ መሪውን የዱባይም ይሁን የእንግሊዝም ይሁን የጀርመንም ይሁን አላህ ሂዳያ ሰጥቶት ሀጅ ከሄደ ምንድነው የሚያደርገው? ሁለት ነጭ ነገሮችን ላዩ ላይ ጣል አድርጎ አንድ ሜዳ ላይ አብሮ ይተኛል። አንድ ሜዳ ላይ አረፋ ላይ አብሮ ይላል፣ ሙዝደሊፋ ላይ አብሮ ይተኛል፣ ወደ ሚና አብሮ ይመጣል፣ ጀመራት አብሮ ይሄዳል። ይሄን ስራ ሰርቶ ይመጣል። ምንድነው ያን እንዳረጋቸው? ላኢላሃ ኢላላህ። አማ ሁሉም ቋንቋውን ይችላል እንዴ? አይችልም። ይሄ አላህ የሰጠን ኒዕማና ጸጋ። ወጀዐለ በይነኩም መወደተን ወራህማ ወኩንቱም አላ ሸፋ ሁፍረቲን ሚነ ናር ፈአንቀዘኩም ሚንሃ አላህ። ስለዚህ إنما المؤمنون إخوة فأصلحوا بين أخويكم إلى الله በወንድሞቻችሁ መካከል እስላህ አድርጉ። ምን አገባኝ አይባልም። ወንጀልም ሊሆን ይችላል። አንዳንዴ ወንጀል ሊሆን ይችላል። እዚህ አካባቢ ሁለት ሰዎች ተጣልቶ ወደ መጥፎ ደረጃ ሊደርሱ እንደሚችሉ ሁኔታቸው እያሳየ አቅማቸው እየቻለ ጆሮ የሚያዞሩ ከሆነ ወላሂ ማመን ላይ ይጠይቃሉ። እንዳትጠራጠሩ። ሰዎች ሲገዳደሉ ቆሞ የምታይ ከሆነ ትጠየቃለህ። አቅም ካለ ተሰዳድቦ ሌላ ችግር ውስጥ ሊገቡ እንደሚችሉ እያየ የምትል ከሆነ ትጠየቃለህ። ቂያማ እንዳትጠራጠር። ሙስሊሞች ወንድማማቾች ናቸው ይላል አላህ። ወንድማማቾች መካከል ደግሞ ችግር ሲፈጠር አስተካክል። ከድርና መሐመድ ሲጣሉ አስተካክል። ወይንም ደግሞ ባልና ሚስት ሲጣሉ አስተካክል። ይቅር በሉ፣ ተው፣ አላህን ፍሩ፣ ተመለሱ። ጀሃነም ይበላችኋል። አብራችሁ ሲሰግዱ ነበር፣ ለምን መስጊድ ሲጠፋ የት ጠፋ? ተጠያየቅ። ይሄ ያለ ሱናዎች ባህሪ ነው። ነብዩ አለይሂ ሰላቱ ሰላም እኮ መስጊዳቸውን ስታጸዳላቸው የነበረች ሴት ቀረች። መስጊድ የምታጸዳ ሴት አዎ ቀረች። ማነች? ሙእሚን ነች። ነብዩ የት ሄደች አሉ። እንጠይቃለን ዛሬ። ነፍስህን ሂሳብ አድርግ። እያንዳንዱ ነገር እኛ ጋር ነው የሚመጣው። የት ሄደች አሉ። ሰሃቦች ሙታ እኮ ቀበርናት አሉ። ላ አትነግሩኝም ነበር አሉ ነብዩ አለይሂ ሰላቱ ሰላም። አትነግሩኝም ነበር ብሎ ነብዩ ቀብሯ ድረስ ሂዶ ሰገዱባት። ይሄ አለኛ ጋር እናደርገዋለን። ሂሳብ አድርግ። ሐሲቡ አንፉሰኩም ቀብለ አን ተሐሰቡ ወዚኑሃ ቀብለ አን ተኡዘኑ ነው። ሂሳብ አድርግ። ወተቁላህ ይላል። አላህን ፍሩና በወንድሞቻችሁ መካከል ችግር ሲከሰት ምን አድርጉ? አስተካክሉ። ዛሬ እኮ ክብሪት እኮ ነው የሚጭረው። ክብሪት እንመጣበታለን። ባልና ሚስት ሲጣላ እኮ ቤቱ የተረበሸ ከሆነ የዛኛውን ቤት ለመረበሽ ሽምግልና ሲመጣበት አረገችህ አጋግሎት ላይ ሰቅለዋል። ሰውየው በቃ የለም ሌላ ዓለም ይሄዳል። በቃ ለሷም ስትሄድ እንደዚህ ያደረገች ትባልና ላይ ትዳሩ ይበጠሳል። አማመላ ጠይቅበታል። ይሄንም ካደረገ በሰዎች መጣላት የራሳቸውን ግብ የሚያሳኩ ሰዎች አሉ። ሁለት ነጋዴዎች ሲጣሉ ሶስተኛው ይደሰታል። ለምን? እነሱ እዛ እየተደባደቡ እሱ አዲስ አበባ ሄዶ ይቃምቶ ይሸጣል። የሙስሊሞች ባህሪ አይደል። ሙስሊሞች ሲጣሉ አስተካክል ለዓለኩም ቱርሐሙን ይላል አላህ። ይታዘንላችሁ ዘንድ አስተካክሉ ይላል። በሌላም የቁርአን አንቀጽ ተቁላህ አላህን ፍሩ ወአስልሁ ዛተ በይኒኩም በመካከላችሁ ያለውን ነገር አስተካክሉ። ይቅር ማለት ማያቅሰው አለ። ሁሌ አፉ ብያለሁ ነው የሚባለው ተገቢ አይደለም። ሙስሊም ለይን ነው፣ ውስጡ ለስላሳ ይጨንቀዋል። ሰሃቦች እኮ መንገድ ላይ ከሆነ ሰሃባ ጋር በሆነ ነገር ካልተግባቡ ይሄዱና ቃላት ያስቀይሙት ይሆናል እንዴ አስቀይሙት ይሆናል። ተመልሶ ይመጣል። አረ በጭራሽ ነው ትዝም አላለኝም አላሰብኩትም ጭራሽ ይባባላሉ። ይፈታሉ። በቃ የተወሰኑት ማታ ማታ ሲተኙ የአላህና የነብዩ ጠላት ሲቀር ሁሉ አፉ ብየዋለሁ ይቅር በቃ ዱንያ አይደለ መሬት አይደለ የወሰደብህ በሬን አይደለ የመታብህ በሬው ገብቶ ሳርህን አይደለ የበላው እህልን አይደለ የበላው ይቅርብ ተው። ልጅህን በሆነ ነገር አድርጎ ነበር ተው አይደለ ተው ይቅርብ። ቀብሬ ላይ እንዳይቆም ቀብሩ ላይ አልቆምም። ጀናዛዬን እንዳይ ጀናዛውን አላይም። ይሄ የጃሂሎች ተግባር ነው፣ የሙስሊም ተግባር አይደለም በጭራሽ። እነዛ እንግሊዝኛ ያወቁ ሰዎች የገባቸው ናቸው። የሰው ልጆችን ችግር ይረዳሉ፣ ይቅር ይላሉ ይባላል አይደል? ላ ሙስሊሞች ቀድሞ ሄደዋል። ነብዩ ይቅር ባይ ናቸው። ማንን ይቅር አሉ? ዋሺ የነብዩን ጓድ እንቁ የሆነውን ሐምዛን ገደለው። ዋሺ ሐምዛን የገደለ ሐምዛ የአላህን ዲን ሲጠብቅ የነበረ ለነብዩ አለይሂ ሰላቱ ወሰላም ህይወቱን ሲሰጥ የነበረ ትልቅ ሰሃባ ነው። ሐምዛ ገደለባቸው ዋሺ። ነብዩ አለይሂ ሰላቱ ወሰላም በተቀመጡበት መጣ፣ እስልምና ተቀብሎ መጣ። ነብዩ አለይሂ ሰላቱ ወሰላም ትንሽ ከፊት ይዞር በለልኝ አሉት። የአላህ መልእክተኛ እስልምናን አልቀበልም አሉ ነብዩ አላሉ። በእናታችን አይሻ ያንን ወሬ ሁሉ ያወሩት ሙናፊቆቹ ጀሃነም ይጠብቃቸዋል። ሙስሊም ሆኖ እናታችን አይሻ በዝሙት ሲተቹ የነበሩ ሰዎች ተገርፎ ገብተዋል። ነብዩ ይቅራል። ነብዩን ልገድልህ እፈልግ ነበረ፣ መቼ ባገኘው ስል ነበረ፣ ግን አላህ እስልምናን ወፈቀኝ። ምንም የለም ውስጣቸው ላይ ባዶን አርሂቡ እስልምና አይደለ ከፍቶ ነበር የሚቀበሉት የአላህ መልእክተኛ። ያንን ትልቁን ሰሃባ ሐምዛን የገደለባቸውን ዋሽይን እንኳን ነብዩ አለይሂ ሰላቱ ሰላም ተቀብለዋል። ይቅር ማለት
የሙስሊሞች በተለይ የሰለፊዮች ባህሪ ቁጡነት። አንዳንድ ሰው በቀራቱ የምትጠራጠርበት የሆነ ሰው አለ። ኢኽዋን ነበር ተመልሶ ሰለፊይ ከሆነ በኋላ የድሮን እያነሳ አታውራ። በቃ ገባ። ካፊር ነበር ሰለም አላል እንዳታነሳ። አንዳንዴ ሊነሳበት ይችላል የሚሉ አሉ፣ ሰለምቴ የሚሉ አሉ። ስለዚህ ይቅር ማለትን መልመድ ተገቢ ነው። ፈተቁላህ ወአስሊሁ ይላል። አላህን ፍሩና አስተካክሉ። ወአጢኡላህ ወረሱለሁ ኢን ኩንቱም ሙእሚኒን፣ አላህና መልእክተኛውን እሺ በሉ አማኞች ከሆናችሁ ይላል። የአላህ ሱብሓነሁ ወተዓላ ፍቃዱ ከሆነ ከሰላት በኋላ እንቀጥላለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وبالله التوفيق.